ዛሬ አፍሪካ ቀን እንደመሆኑ አፍሪካ ማናት ምንድናት መነሻዋና መድረሻዋስ ምንድነው ምን አላት ምን ይዛለች ብዙዎች ለምን ይቋምጡላታል ብዙዎች ለምን ትኩረታቸውን ለብዙዎች ትኩረት ለምን ትስባለች አፍሪካ በሚሉትና በመሳሰሉት ጉዳዮች ላይ ታሬ ሰፋ ያለ ዝግጅት አድርጋል የመጀመሪያውን ክፍል እስኪ እነሆ በረከት በለን ዛሬ እንግዲህ በፈረንጆቹ ሜይ 25 ወይም ደግሞ በእኛ ግንቦት 17 የአፍሪካ ቀን ተብሎ ይከበራል እንግዲህ የአፍሪካ ቀን ሲከበር ደግሞ ስለ አፍሪካ አንዳንድ እውነታዎችን መናገር አለብን አፍሪካ የሚለው ስም ለዚች አህጉር እውነተኛ ስም አይደለም ይላሉ የሚከራከሩ አሉና ክርክሮቹ ደግሞ አንዳንዶቹ በአሁን ሰዓት የሚነሱ ጸሐፊዎች እንደሚሉት ከሆነ ትክክለኛው ስሟ አፍሪካ አይደለም አፍሪካ የሚለው ስም ከጊዜ በኋላ የመጣ ነው ይላሉ መቼ ነው እንግዲህ በትክክል ጊዜውን ባይገልጹም ከጊዜዎች በኋላ የመጣ ነው እንጂ መጀመሪያ የነበረው ስሟ ሌላ ነው የሚሉት እንግዲህ ቀደም ሲል እንዳልሽው በዓለም ሁለተኛው ትልቁ አህጉር ናት አፍሪካ በዓለም ህዝብ 1.2 ቢሊዮን ህዝብ አላት ያበረከተችው አፍሪካ በጣም ትልቅ አህጉር ናት ከኤዥያ ቀጥሎ ብዙ ህዝብ ያለባት ናትና አፍሪካ የሚለው ስም እንግዲህ ከመምጣቱ በፊት የነበረው የአፍሪካ ስም ወይም ደግሞ አገር በቀል ስም አይደለም ወይም ደግሞ አፍሪካዊ ስም አይደለም ይሉታል አፍሪካ ነው ቀደም ሲል የነበረው ስም ምንድነው የመጀመሪያው ስሟ አልካምቡላን ነው አልካምቡላን ትባል ነበር አፍሪካና እንግዲህ ይህ ስም ከመታሰቡ በፊት የአፍሪካ የኬሜቲክ ታሪክ ወይም ደግሞ ኬሜቲክ ሂስትሪ ኦፍ አፍሪካ የሚል ዶክተር ቼከ የጻፉት መጽሐፍ ላይ የሚለው ነገር አለ የመጀመሪያውና ጥንታዊ ስሟ አልካምቡላን ይባል ነበረ ምንድነው ትርጓሜው የሚለውን ደግሞ እንነሳበታለን ወደ በኋላ ላይ ትርጓሜውም ደግሞ ማዘር ኦፍ ማንካይንድ ነው ወይም የሰው ልጅ እናት እንደማለት ነው እንግዲህ እስከዳሉናት ለመናገር አይደለ በጣም እንትን ያው እንግዲህ አፍሪካ ውስጥ ያሉት ብዙ አይነት ሰዎች ናቸው በከለርም በመልክም የተለያየ አይነት ግን ማዘር ኦፍ ማንካይንድ የሚለው ነገር እኛ በተለይ ደግሞ ኢትዮጵያውያን በድንቅነሽ ወይም በሉሲ ምክንያት አፋር ላይ የመጀመሪያው የሰው ልጅ መገኛ እንደመሆናችን ይሄኛውም ስም ቢሆን የሚመጥነን ነው እንጂ የሚያንስ አይደለም የሚያስከፋ አይደለም ሌላው ደግሞ ጋርደን ኦፍ ኤደን ወይም ደግሞ የኤደን ገነት ማለትም ጭምር ነው አልካምቡላን የጥንትና ብቸኛ ቃል እውነተኛ አህጉር በቀል የሆነ ቃል ነው ብለው ይከራከራሉ በኋላ ላይ የተነሱ ጸሐፊዎች ማለት ነው በክርክር የሚያነሱት ይሄ ስም እየዋለ እያደር በተለይ የሚጠቀሙበት ሀገራት አሉ ጥቅም ላይ ውሎ የነበረባቸው ሀገራት አንዱ ሀገራችን ኢትዮጵያ ናት ኑቢያንስ ኑሜዲካንስ ካርቴጂያንስ እና በኢትዮጵያ ነበረ ይሄ ስም ቀደም ሲል የጠቀስ ነው ማለት ነው ወይም ደግሞ ማዘር ኦፍ ማንካይንድ ወይም ደግሞ አልካምቡላን የሚለው ስም በአገልግሎት ያለውና ይህ አብዛኛው ይህ ሁሉ አብዛኛው ሰው የሚጠራበት ወይ ደግሞ ይህ ሁሉ አብዛኛውን የመጠሪያ ሆኖ የመጣው ከግሪክና በሮማ የተሰጣት ነው አሁን ያለው ቀደም ሲል የነበረው እንግዲህ በዓለም ሁለተኛ አህጉርም ነች በዓለም በጣም ትልቅ ወንዝም ያላት አህጉር ናትና አፍሪካ ከዚህ አንፃር በርካታ እውነታዎች አሏት በተለይ የሚነሱትን ክርክሮች በሰፊው እናነሳቸዋለን በተለይ የኤደን ገነት በማለትም ትጠራለች ብለናል አልካምቡላን የጥንት አባይም እኮ መፍለቂያው የኤደን ወንዝ ነው የሚባለው እኮ የገነት ወንዝ ነው የሚባለው አይደለ አዎ ስለዚህ ብዙ ከእውነታ የራቀ ነገር የለውም በነገራችን ላይ እውነት ነው አባይን ብታየው የኤደንን የሚያጠጣ ወንዝ ነው የሚባለው እኮ አይደለ በጣም ብሉ ናይል ይሉታል እነዚህ አፍሪካንስ እንደም ሌላው ዓለም ግን አባይ የኤደን ገነትን የሚያጠጣ ወንዝ ነው የሚባለው እና ማዘር ኦፍ ጋርደን ኦፍ ኤደንም በለው ማዘር ኦፍ ማንካይንድም በለው ለአፍሪካ በእጅጉ የሚስማማ ስም ነው ከመነሻው ዛሬ ሆነ አገራችንን ምድረ ቀደምት አይደለ በቱሪዝሙ ምንላት በቱሪዝሙ እኮ አገራችን ምድረ ቀደምት ነው የሚል ነገር ሰጥቷታል 13 መንዝስ ኦፍ ሰንሻይን የሚለው የኢትዮጵያ ቱሪዝም መገለጫ እኮ አሁን ላንድ ኦፍ ኦሪጂን በሚል ተቀይሯል ምድረ ቀደምት በሚል ስለዚህ እነዚህ የምታነሳቸው ነገሮች ሁሉ ከአፍሪካችን በተለይ ደግሞ ከኢትዮጵያችን ጋር ከፍተኛ ቁርኝት ያላቸው ናቸው ቀደም ሲል እንግዲህ ቀድሞ የተነሱ በኋላ ላይ የመጡ ጸሐፊያን የሚከራከሩበትን ያነሳ ነው አሁን ደግሞ አፍሪካ ማለት ምን ማለት ነው ቀደም ሲል አልካምቡላን ነበረ ቀድሞ ስሟ ወይም ደግሞ የሰው ልጆች እናት ወይም ደግሞ የኤደን ገነት ወደሚለው እንደሚያደላ ተናግረናል አፍሪካ ማለትስ ምን ማለት ነው እንግዲህ እንደሚታወቀው በተለያየ ጊዜ የተለያየ ባለ ብርቱ ክንዶች
በአፍሪካ ውስጥ ተነስተው ነበር። አብዛኛውን ክፍሎችም ገዝቷል፣ የዓለም ክፍሎችን ከጥንት ባቢሎናውያን ዘመን በኋላ ላይ ፋርሶች፣ ከዛም ደግሞ ከመቄዶንያ የተነሳው ታላቁ እስክንድር ተራ በተራ ሰፊውን የዓለም ክፍል ተቆጣጥሮ ነበረ። በተለይ ከክርስቶስ ልደት 200 ዓመት በፊት እያየለ የመጣው የሮም የግሪክ ኃያልነት ተረክባ ለብዙ ዓመታት ብርቱ ሆና ቆይታለች አፍሪካ። በዚህም አብዛኛውን የዓለም ክፍል ባስገበረችበት ጊዜ ታዲያ ያሁኗ ሊቢያ ወይም ደግሞ አፍሪካ ቀድሞ ስሟ ሊቢያም ነበር የሚባል ነገር አለ። የሊቢያ ባህር ዳርቻዎች የአፍሪካ ግዛት ዋና ከተማ ያደረጋት ወይም ደግሞ ቅርጣግናን የሊቢያ ዋና ከተማ። ሊቢያ ቀድሞ በአፍሪካ ነበር የምትጠራው። አፍሪካ ሊቢያ ነበር ስሟና ትሪፖሊ አሁን የመጣ ነው። አዎ በኋላ ላይ ነው የመጣው። እንግዲህ በዚያ ዘመን ታዲያ አፍሪካ የሚለው ቃል ሊቢያ የሚለውን ተክቶ ማገልገል ጀምሮ ነበር። አፍሪካ የሚለው ማለት በእርግጥ ከበርካታ እንደሚሉት ጥናቶች እንደሚያሳዩት ከሆነ ከጂኦግራፊም አንጻር ሊቢያ የሚለው ወይም ሊቢያ የሚወክለው በሰሜናዊ የአህጉራችን ክፍል የምትገኘውን አንዲት ሀገር ነው ወይም ደግሞ የባህር ዳርቻን ብቻ ነው። ግን እንደ አፍሪካ የምትጠራው እሷ ነበረች። እንግዲህ የምትገኘውም የባህር ዳርቻ ላይ ነው። አፍሪካ የሚለው ቃል በመጀመሪያ ለዚህ አህጉር ክፍል መጠሪያነት ያገለግል ነበር። ምን ማለት ነው አፍሪካ ማለት? ግን ሊቢያ ለምትባለው ማለት ነው፣ ለእሱ ያገለግል ነበረ። እንመጣበታለን እሱን። ከመጀመሪያው ምዕተ ዓመት በኋላ ከክርስቶስ ልደት በኋላ እንግዲህ መገባደጃ ጀምሮ የመላው የአህጉሪቱ መጠሪያ አፍሪካ ሆነ። የተወሰነችው ክፍል ሊቢያ የምትባለው ክፍል ብቻ ነበረች ቀደም ሲል አፍሪካ የምትባለው። በኋላ ላይ እየሰፋ መጣ። ቀደም ሲል ወደ ጠየቅሽኝ ጥያቄዎች እንመለሳለን። አፍራክ የተባሉ የበርበር ሰዎች በደቡብ ቅርጣግናን ይኖሩ ነበረ፣ ወይም ሊቢያ አካባቢ ወይም የአፍሪካ ዋና ከተማ ባል ነው ማለት ነው። እንግዲህ የሚኖሩት እነዚህም ደግሞ አፍራክ የሚባሉ ህዝቦች ናቸው። አፍራክ ማለት ወይም ደግሞ አፍሪካ ማለት የአፍራክ ምድር ማለት ነው። አፍሪ የሚለው ቃል ከላቲን የተገኘ እንደሆነ የሚጠቁም ሲሆን ሌሎች ምንጮች ደግሞ እንደሚሉት ከሆነ ከመነሻው ነባር የሊቢያን ጎሳን ለመጥራት እንግዲህ ቀደም ሲል ከሊቢያ ጋር የሚገናኝ ከዛ ጋር የተያዘ ነገር አለው ብለናልና የላቲን ቅጥያም ጭምር ነው። መሬትን ለመግለጽ የሚያገለግል ቃል እንደሆነ አፍሪ የሚለው በተለምዶ አፋር ከሚለው የፍንቄ ቃል ጋርም ይመሳሰላል። ዞሮ ዞሮ ወደ አፋር ወደ ሉሲ ልመጣ ነውና ማለት ነገሮች ተሳሰሩ ናቸው። በእውነት እንግዲህ ይሄ ኤፍሪ የሚለው የበርበር ቃል መነሻ አድርገው የሚወስዱት አሉ። ትርጉሙ ዋሻ ማለት ሲሆን ለዋሻ ነዋሪዎች የተቀጸለ እንደሆነ ይገመታል። የአልጄሪያ ባኑ አፍራን ወይም ደግሞ መነሻውን የሰሜን ምዕራብ ሊቢያን ያፍራን ወይም ደግሞ ኤፍረን የበርበር ጎሳዎች ትሪፖሊ የሊቢያ ዋና ከተማ ናት። ተመሳሳይ ስያሜ ወይም ቃል እናገኛለን ከዚህ ጋር ከሊቢያ ጋር ከትሪፖሊ ጋር እንዲሁ እዛው አካባቢ የተገናኘ ነገር ነው። ከመነሻው ነው የሚጀምረውና የአፍሪካ ወይም ደግሞ የአሁኗ ቱኒዚያ እስላማዊ መንግስትም ለስያሜው የራሱን አስተዋጽኦ አለው። እነዚህ የሰሜን አፍሪካ ሀገራትን ጉዳይ ነው በደንብ እየዳሰሰ ያለው። ከዛው አካባቢ ያው እየተነሳ ነው የሚሄደውና ለስያሜውም የራሱ አስተዋጽኦ አበርክቷል። ለምሳሌ አንዳንዶች ደግሞ የአህጉራችን ስያሜ ከላቲኑ ቅጽል አፕሪካ ሚል የመጣን ይላሉ። አፕሪካ ማለት ፀሐያማ ማለት ነው። ወይም ደግሞ ሌሎች ደግሞ አፕራክ ወይም ደግሞ ከግሪክ ቃል የተገኘ እንደሆነ ይጠቁማሉ። ትርጉሙም ከብርድ ነጻ፣ ያው ዞሮ ዞሮ ፀሐይ ነው ወደዛ ነው የሚሄደውና ፀሐይ ማለት ነውና ይሄው ደግሞ ስርወ ቃሉ አፍሪካችን መሰረት ተደርጎ የሚታሰብ ቃል ነው የአፍሪካ ትርጉም። ወይም ደግሞ መለያየት ወይም ሰፓሬሽን ወይም ደግሞ ዲያስፖራ ወይም ደግሞ ተመሳሳይ ስርወ ቃሎች እንዳሉት ይነገራል። እንግዲህ የአፍሪካ ቋንቋዎችን ማግኘት ይቻላል። ለምሳሌ በሳንስክሪት በሂንዱ አፓራ ወይም ደግሞ አፍሪካ የሚል ስርወ ቃል ሲኖር በተለይ ከህንድ ጋር ቅርበትም ስላለ አፍሪካና ህንድ ስርወ ቃሉ ባሻገር እንደማለት ነው። ባሻገር እንደማለት ነው። በሌላ አነጋገር ምዕራብ እንደማለት ነው። ለምሳሌ አፍሪካ የህንዶች መገኛ ከሆነችው ኤዥያ ወይም ህንድ ከስነ ምድር ያቀማመጥ አንጻር በስተ ምዕራብ ስለምትገኝ ከዛ ጋር የሚሄድ ነገር አለውና በዛ በኩል የምትገኝ አህጉርም ስለሆነች ነው። ስለዚህ ምዕራብ ለማለት አፓራ ወይም ደግሞ አፍሪካ እያሉ ይጠሩ እንደነበረ ነው ለዛሬው ስያሜ መሰረት እንደሆነ የሚገለጸው። ሌላው ትንታኔ ደግሞ አፍሪካ የሚለው ቃል ከሁለት የፍንቄ ቃላት የተገኘ ነው። ከነዚህ ቃላት አንዱ ቀጥታ ትርጉሙ የቀንድ ጆሮ ቀንድ ጆሮ አለው። እንዴት ነው ነገሩ? ምናልባት የአፍሪካ አቀማመጥ እንደዚህ እንትን ያለ ነገር ስለሆነ
እኛ አሁን ከቀንዱ ሀገራት ነው የምንገኘው። ቀንዱ የአፍሪካ ቀንድ ላይ ከሚገኙ ሀገራት ነን። አፍሪካ ራሱ አቀማመጧ የሆነ እንትን አይደለም ሾል ያለ ነገር ሆነታች እንደዚህ ወጣ ያለ የቀንድ ጆሮ ይመስልኛል እዚህ እንትኑ ጋር መገኛ አቀማመጥን ይመለከታልና ሌላኛው ቃል ደግሞ ወይም የፍሬ ወይም ደግሞ የዘር መሬት ማለት ነው። ዞሮ ከሰው ልጅ አመጣጥ ከሰው ልጅ ቀደም እንዳልነው አፋር እንደዚህ ወደዚህ ይሄዳልና ከታሪክ ወይም ከትውፊት እንደምንረዳው ከሆነ አፍሪካስ የተባለ ዘመናዊ መሪ ሰሜን አፍሪካን በአንድ ወቅት በወረረበት ጊዜ አፍሪካ ወይም የአነስተኛ ከተማን መስርቶ ነበር። አፍሪካ የተባለች ያው በቆየው ስልጣኔ በቆየው ዘመን አንዱ ተነስቶ የሆነን ከተማ ይወራል ወይም ደግሞ በተለይ ከጦርነት ጋር ከወንዞች ስልጣኔ ጋር ስያሜዎቻቸውንም በተለያየ ምክንያት ይቀይራል። ለምሳሌ ወደ ሀገራችን ስንመጣ ቻግኒ የምትባለው የእጅጋየሁ ሽባባው አገር ከተማ ቀዳማዊ ኃይለ ሥላሴ ከሁለተኛው የጣሊያን ወረራ በኋላ ከለንደን ሲመለሱ በሱዳን በኩል አድርገው ሲመጡ የቆረቆሯት ቀሃስ ቀዳማዊ ኃይለ ሥላሴ ከተማ ነበር የምትባለው። ኦሜድላ ቀሃስ ነው የምትባለው በአጠቃላይ ከተማዋ። ሰይመዋት እዛ አርፈው ነው የሄዱት። እኔ እዛ አንድ ሰው አግኝቼ ህዳሴው ግድብን ኢትዮጵያ ታላቁ ህዳሴ ግድብን ለመጎብኘት ስንሄድ በቻግኒ በዛ በኩል ሄደን በወለጋን የተመለስ ነው እና ስንሄድ አንድ ሰው ኢንተርቪው አድርጌ ነበር እዛ ቦታ ላይ ሬስቶራንት ያላቸው እና ታሪካቸው በጣም ብዙ ነው። ሰውየው ቀሃስ ነበር የምትባለው። ስለዚህ ደርግ መጣና ያንን ሌጋሲ ላለማስቀጠል ቻግኒ ብሎ በዛው በአገውኛ ቋንቋ ቻግኒ ብሎ ሰየማት። እንዲህ አይነት ነገሮች ይደረጋሉ። አንዱ የሰየመውን አንዱ የሰራውን የመሻር እንደገና ከስክራች የመጀመር ሌላ ስያሜ የመሰየም የአፍሪካ መሪዎች ባህሪ ይመስለኛል። መጀመሪያ ከውጭ ሲመለሱ የረገጧት መሬት ናት የረገጧት ናት እና ቀዳማዊ ኃይለ ሥላሴ ከተማ ነበር የምትባለው። ቀሃስ ይሏታል ባጭሩ። ብዙዎች ደግሞ በሌላው ስሟ ኦሜድላ ወይም እድለኛ እንደዛ አይነት ነገርም አለ። ይቀይራሉ። አሁን የምታነሳው ታሪክም እንግዲህ እንደዛ ከዚሁ ተመሳሳይ ነው። ቀደም ሲል እንዳልነው የመናዊ መሪ ሰሜን አፍሪካን በአንድ ወቅት በወረረ ጊዜ አፍሪካ የተባለች አነስተኛ ከተማን መስርቶ ነበረ። ከዛ በኋላ እንግዲህ ይህንን ግኝት ከያዘ በኋላ ለአህጉሩ ስያሜ መነሻ እንደሆነም በርካታ ተንታኞችና አንዳንድ ባለሙያዎች ይገልጻሉ፣ ተንታኞች ያብራራሉ። አንዳንዶቹ አፍሪካ ማለት በአረብኛ አፍሪቂያ እንደሆነ ጠቁሞ የአረብኛ ቃል ስያሜውን ቋንቋ መሰረት አድርገው እንደ ተሰጠ ይናገራሉ። ስለ አፍሪካ የተወሰኑ ነገሮች አንስተናል። አንዳንዶች አፍሪካ ማለት በአረብኛ አፍሪቂያ እንደሆነ ጠቁመው የአረብኛ ቃሉ ለስያሜው መሰረት ከሆኑ ቋንቋዎች ተርታዎች ውስጥ ይመደባል። ከነዚህ ብዙም ያልተለየ ደግሞ ሌላው አልፋርቃ የሚለውን የአረብኛ ቃል መነሻ ያደርጉታል። ይህም ደግሞ አልፋርቃ ማለት የባሪያ ነጋዴዎች ለሚባሉት የኦቶማን አረቦች የተሰጠ ስያሜ ሲሆን ኦቶማን አረቦች የተሰጠ ስያሜ ሲሆን ትርጉሙም ቀደም ሲል እንዳየ ነው መለየት ማለት ነው። ከዚህ ቃል በመነሳት ደግሞ የአህጉሪቱ ስም አፍሪቃ በማለት እንደሆነ ተንታኞች ይናገራሉ። አፍሪቃ ማለት ቀደም ሲል እንዳልነው ሲጠጋጋ አልፋርቃ የሚለው ወደ አፍሪቃ በመውሰድ መለየት ማለት እንደሆነ በአረብኛ የሚጻፉ ጽሁፎች ይገልጻሉ። አፍሪቃ እንደሆነም ይተነትናሉ። ሌሎች ጥናቶች ደግሞ አፍሪካ ሃይማኖታዊ መነሻ ያለው ቃል ነው ብለው ያስባሉ። እንግዲህ እንዴት እንደሚገናኝ ባናቅም ማለት ነው። በፈጣሪ መኖር የሚያምኑ 3 እምነቶች አሉ። ታላላቅ እምነቶች ክርስትና፣ እስልምና፣ ይሁዲ በሃይማኖት አባትነትም በታላቅ አክብሮትም የሚቀበሉት አብርሃም ከኬጡራ የወለዳቸው ልጆች ወይም ደግሞ አንዱ ሞዲያም የወለደው ኤፌር ማለት እንግዲህ መጽሐፍ ቅዱስ ላይም ዘፍጥረት ከ25 እስከ 4 ድረስ ኤፌር የተባለው ልጅ ስም አፍሪቃ ለሚለው ስያሜ መነሻ እንደነበር ያብራራል። የሀገራችን ሰው ሲተርት ስምን መልአክ ያወጣል ይላል። ማውጣቱንስ እንዲያወጣው በየትኛው ትርጉም ግን ሊመጣ እንደሚችል ያው ኤፌር የሚለውን ወደ አፍሪካ በማስጠጋት ነው ብዙዎች ያሉትና ይህን ይመስላል። እንግዲህ በኤፌኮ አፍሪካ መጽሔት ላይ የወጣ ጽሁፍ ነበረ ያጋራናቸው።